ጊዜ ተገኛችሁ ዛሬ ለምናደርገው ከዚህ በፊት ስንሰራለን በነበረበት ወቅት የመምህራን የመኖሪያ ቤት ማደራጀት ሂደት እንዲሳካ የመጨረሻ ምዕራፍ ላይ ደርሰን ለምንፈራረምበት የፕሮግራም ሂደት ላይ እንኳን በሰላም መጣችሁ ለማለት እወዳለሁ። እንግዲህ ከዚህ ቀደም እንደሚታወቀው የአዲስ አበባ ከተማ አስተዳደር ለመምህራን የመኖሪያ ቤት ተደራሽነት እንዲረጋገጥ ከማድረግ አንፃር አጠቃላይ መንግስት ሰራተኛውን ማዕከል ባደረገ ቢኬድም መምህራን ቅድሚያ ማግኘት አለባቸው በሚል ኮሚትመንት እየተካሄደ ያለው ሂደት ከዚህ ቀደም በተፈረመው ፊርማ በኢትዮጵያ ንግድ ባንክ 2575 መሰረት ወደ ተግባር እየገባ ያለበት ሁኔታ አለ። ይሄም መምህራንን ሊጠቅም በሚችል መልኩ በተለይ ቀድሞ አስበን ስንሄድበት የነበረው ፐርሰንት ጭምር እንዲወርድ ተደርጎ ነው ቅድሚያ ቁጠባ የተመጣው። ይሄ ትልቅ ስኬት ነው። ከዛም በተጨማሪ የወለድ ምጣኔው እንኳን በዛው ደረጃ ከፍ ያለ ቢሆንም ለመምህራን ለመንግስት ሰራተኛው በ14% እንዲሆን እንዲሁም ደግሞ የብድር መመለሻ ጊዜ 20 ዓመት እንዲሆን ተደርጎ ከዚህ ቀደም በተረጋገጠው አግባብ ልክ ቅርብ ጊዜ እንደምታስታውሱት የአዲስ አበባ ከተማ አስተዳደር ትምህርት ቢሮና የአዲስ አበባ ከተማ አስተዳደር መምህራን ማህበር የተመዘገቡ የተደራጁ 23437 መምህራን ለህብረት ስራ ኮሚሽን ለከተማው አስተዳደር ህብረት ስራ ኮሚሽን በሰነድ ያስረከብንበት ጊዜ የቅርብ ጊዜ ትውስታ ነው። ዛሬም ያ ሰነድ ወደ ተግባር ተለውጦ ፋይናንስን በተመለከተ የሚመለከተው አካል የራሱን ተግባር ካከናወነ በኋላ ህብረት ስራ ኮሚሽን ደግሞ የማደራጀቱን ስራ ከዚህ በኋላ ተግባሩን አፋጥኖ እንዲሄድልን የሰጠነውን ስም ዝርዝር ወደ ተግባር እንዲቀየር ዛሬ የተፈራረምንበት አግባብ ነው ያለው። የመምህራንን ቤት በዚህ አጋጣሚ ቅድሚያ ተሰጥቷቸው በሚካሄድበት ሂደት ውስጥ ብዙ ተግባራት ከፊርማው በኋላ ብዙ ተግባራት እያከናወን እንዳለን በዚህ አጋጣሚ ለመግለጽ ፈልጋለሁ። ከተለያዩ ቢሮዎች የሚመለከታቸው አካላት በኮሚቴ ደረጃ ተደራጅተው መምህራንን ኮስት ኢፊሸንት በሆነ እንዲሁም ደግሞ በተቻለ አግባብ መምህራን ሊያወጡ ከሚችሉት ገንዘብ በንግድ ባንክና በቤቶች አስተዳደር ተፈርሞ ከወረደው የዋጋ መጠን ሊወርድ በሚችልበት መምህራንን ተጠቃሚ ማድረግ በሚችልበት አግባብ ላይ አሁንም አብይ ኮሚቴና ቴክኒክ ኮሚቴ ተዋቅሮ የተለያዩ ቢሮዎች በጋራ በመሆን ትልቅ ስራ እየተሰራ ነው ያለው። ከዚህ በፊት ካሰብናቸው የመምህራን ቁጥር በላይም ተጨማሪ ወደዚህ ሲስተም ውስጥ የሚገቡ መምህራኖች እንደሚኖሩ ትልቅ እምነት አለን። ምክንያቱም መምህሩን ተጠቃሚ የሚያደርግ ትክክለኛ እንደ ማህበርም እኛም ተሳትፈንበት በትክክለኛው አግባብ እየሄደ ያለ ስራ አለ። በዚህም ጊዜንና ሁኔታን መሰረት ባደረገ መልኩ በቅርብ ጊዜ ለመምህራኖች ከዚህ ቀደም ከወረደው ዋጋ በተጨማሪ ሌሎች ማሻሻያዎች ተደርገው በኮሚቴው ኮንፊርም ተደርገው ለመምህራን የሚወርዱበት አግባብ አለ። በዚህ አጋጣሚ የመምህራንን ህይወት ለመቀየር ከተማ አስተዳደሩ፣ ትምህርት ቢሮ፣ ሌሎቹም የሚመለከታቸው አካላት የመምህራን የኑሮ የቤት መኖሪያ ለመምህራን ሁለተኛ መስሪያ ቤት ነው ብለን ነው እየተንቀሳቀስን ያለ ነው። ይሄም ብዙ ጊዜ ወስዶ እየሄድንበት የነበረ ቢሆንም መጨረሻው ግን በጣም የተሳካና በአማረ መልኩ አብዛኛው መምህራንን ባካተተ ሁኔታ ተግባራዊ እንደሚሆን ማህበራችን ሙሉ እምነት አለው። ይሄንን ስንል በተግባር በጉዳዮች ተካተን እየሰራን ስላለን ነው። ስለዚህ ያማረ የተሳካ መምህራኖቻችን የሚፈልጉት የመኖሪያ ቤት ከቅድሚያ ዝግጅት ጀምሮ የትግበራ ወቅት ቅድም በፓወርፖይንት እንደተገለጸው ዛሬ እየሄድንበት ያለ ነው። እንደ ኮሚቴም እየሰራን ያለ ነው። የመጨረሻ ምዕራፍ ላይ ለመድረስ ስለሆነ መምህራንን በሚጠቅም መልኩ አብይ ኮሚቴ ንዑስ ኮሚቴ ተዋቅሮ ስራዎችን እያጠናቀቅን ነው የምንለውን በተግባር እያረጋገጥን ነው። ከተማ አስተዳደሩ የመምህራን ተጠቃሚነት ለማረጋገጥ እየሰራው ላለው ተግባር በማህበራችን ስም እጅግ በጣም አድርጌ ለማመስገን እወዳለሁ። መምህራንም
ይህንን አሁን የምንናገረው ነገር በተግባር ወደታች እንደሚወርድ እርግጠኛ ሆናችሁ እንድትጠባበቁና ህብረት ስራ ኮሚሽንም ከዚህ በኋላ ባለው ሂደት ውስጥ የማደራጀቱን የተመዘገቡ መምህራኑን ወደ ተግባር የማስገባቱን ስራ የሚጀምር ይሆናል። እጅግ በጣም አድርጌ አመሰግናለሁ። ቴንኪው። ስራ ሴክተር አመራሮች፣ የትምህርት ቢሮ ሴክተር አመራሮች የዛሬዋን ቀን ማየት እንድንችል በ2017 በጀት ዓመት እጅግ በጣም በየደረጃው በርካታ ስራዎችን ሲሰሩ እንደቆያችሁ በተለይ የመምህራንን የቤት ጥያቄ ምላሽ እንዲያገኝ ከማድረግ አንጻር በመምህራን ማህበርን በኩል በሌሎች ባለድርሻ አካላትም ተቀናጅታችሁ ብዙ የለፋችሁበት ስራ ለተግባር ምዕራፍ ጅማሬው ወደ ሆነው ደረጃ ላይ በመድረሳችን እንኳን ደስ አላችሁ ለማለት እፈልጋለሁኝ። እንደሚታወቀው እንግዲህ የአዲስ አበባ ከተማ አስተዳደር በከተማዋ ላይ ያሉ የተለያዩ የቤት ፍላጎቶችን ለማርካት የሚያስችሉ በርካታ የቤት አማራጮችን እድሎችን ዘርግቶ ለከተማው ተጠቃሚዎች እንደሚያቀርብና አቅርቦም ደግሞ ተጠቃሚነትን ከማረጋገጥ አንጻር በርካታ ስራዎች ሲሰራ እንደቆየ ይታወቃል። ከተማ አስተዳደሩ ከሚያቀርባቸው አማራጮች ውስጥ አንዱ ግለሰቦች በተናጥል የቤት ፍላጎታቸውን ለማሟላት ለመገንባት አቅም ሲያንሳቸው ተመሳሳይ ፍላጎት ያላቸውን ግለሰቦች እውቀታቸውን፣ ሀብታቸውን፣ ንብረታቸውን አንድ ላይ አሰባስበው ማህበር መስርተው በመሰረቱት ማህበር አማካኝነት የቤት ፍላጎታቸውን ማርካት እንዲችሉ ማሟላት እንዲችሉ ተቋም ፈጥሮ አሰራር ዘግቶ እየሰራ እንዳለ ይታወቃል። ከተማ አስተዳደሩ ከዘረጋቸው አማራጮች ውስጥ ደግሞ አንዱ የኛ የአዲስ አበባ ህብረት ስራ ኮሚሽን ህብረት ስራ ማህበራትን በማደራጀት የቤት ግንባታዎችን በማከናወን ግለሰቦች ተጠቃሚ እንዲሆኑ ከማድረግ አንጻር በርካታ ስራዎችን ስንሰራ ቆይተናል። እንደ ማሳያ እንዲሆነን ባለፈው በ2016 በጀት ዓመት እንኳን ብንወስድ ከተማ አስተዳደሩ በወሰደው ልዩ ውሳኔ መሰረት ኮሚሽናችን በ70/30 የቤት ልማት መርሃ ግብር ወደ 65 የሚሆኑ የተለያዩ ህብረት ስራ ማህበራቶችን አደራጅተን ከተደራጁ በኋላ መሬት ተረክበው በአሁኑ ሰዓት የተለያየ ግንባታ ደረጃ ላይ ያሉ የማህበራቶች እንዳሉ ይታወቃል። የዚህ ተቀጽላ የሆነው ደግሞ በዘንድሮ በ2017 በጀት ዓመት አሁንም ድጋሚ ከተማ አስተዳደሩ ለመንግስት ሰራተኞች ልዩ ትኩረት ከመስጠት አንጻር የወሰናቸው ውሳኔዎች አሉ። እነዛን ውሳኔዎች ተፈጻሚ ከማድረግ አንጻር በተለይ የመምህራንን ጥያቄ ምላሽ እንዲያገኝ ከማድረግ አንጻር በ25/70 በሚለው አዲስ ህግ አዲስ መርህ መሰረት መምህራኖች ለረጅም ጊዜ የነበራቸውን የቤት ፍላጎት ጥያቄ አቅማቸውንም ያለውንም ነባራዊ ሁኔታ ግምት ውስጥ በማስገባት ልዩ ውሳኔ ነው የተወሰነላቸው። በዚህ ልዩ ውሳኔ መሰረት ደግሞ እንደ ኮሚሽናችን ወይም አደራጅ መስሪያ ቤቱ የከተማ አስተዳደሩን የወሰነው ልዩ ውሳኔ ተቀብሎ መምህራንን ወደ ማደራጀት ስራ ውስጥ ስንገባ ቆይተናል። ከዚህ አንጻር አጠቃላይ ኮሚሽናችን በ2017 በጀት ዓመት መምህራንን በ264 ማህበር ነው ያደራጀ ነው። ጥቅል ያሉን ማህበራቶች 264 ናቸው። በእነዚህ 264 ማህበር ውስጥ ደግሞ በአባልነት የታቀፉ መምህራኖች ወደ 23433 የሚደርሱ ናቸው። ነገር ግን ከነዚህ 264 ማህበራቶች ውስጥ 25%ን የቅድመ ክፍያ ቁጠባ ያዘጋጁና ያጠናቀቁ ቀጥታ ወደ ተግባር ሊገቡ የሚችሉ ማህበራቶች 96 ማህበራቶች ናቸው። ከነዚህ 96 ማህበራቶች ስር ደግሞ በአባልነት የታቀፉ መምህራኖች ወደ 8595 የሚደርሱ ናቸው። እነዚህ ህጉ የሚፈቅድላቸውን 25%ን የቅድመ ቁጠባ ገንዘባቸውን በግላቸው አዘጋጅተው የጨረሱና መንግስት ቡክ ባደረገላቸው ባዘጋጃላቸው መሬት አማካኝነት በቅርቡ ወደ ስራ መግባት የሚችሉ ናቸው። ቀሪዎቹ 168 ማህበራት ደግሞ 25%ን የቅድመ ቁጠባ ገንዘባቸውን በሂደት ቀስ በቀስ እየቆጠብን ወደ ስራ እንገባለን ብለው የመረጡና የወሰኑ ነገር ግን የማደራጀት ሂደታቸው የተጠናቀቁ ማለት ነው። አንዱ ልዩ ሁኔታ ነው ለመምህራን የሰጠነው የምንለው ይሄንን ነው። ምናልባት ከዚህ በፊት የነበረው መጀመሪያው ቅድመ ሁኔታ ወደ ቤት ማህበር ተደራጅቶ መስራት የሚፈልግ ሰው የቅድመ ቁጠባውን ማጠናቀቅ የግድ ይለዋል። እሱን ሲያጠናቅቅ ነው የሚደራጀው። ለመምህራን ግን እንደ ልዩ ሁኔታ የተወሰደው በሂደት 25%ን ቀስ እያለን እናሟለን ላሉትም ጭምር ነው የማደራጀትና ህጋዊ ሰውነት የመስጠት ስራ ውስጥ ያካተት ናቸው ማለት ነው። በቀጣይ እንግዲህ የማደራጀት ሂደቱ በእኛ ተቋም በኩል እዚህ ደረጃ ላይ ከደረሰ አሁን ዛሬም ይህንን መድረክ ለመፍጠር ዋና አስፈላጊ ሆነው በየደረጃው ያላቸው አመራሮችም እንድትገኙ የተደረገበት ምክንያት ከነገ ጀምሮ ወደ ተግባር ወደ ተጨባጭ የግንባታ ስራ ውስጥ መገባት ስላለበት ያንን ከማድረግ አንጻር ተቋማቶች የራሳችን ሚና አለን።
ማህበራቶች ደግሞ የራሳቸው የሆነ ድርሻ አላቸው። ያንንም ጭምር እንዲወጡ ከማድረግ አንፃር ቀጣይ በየክፍለ ከተማው በትኩረት የሚሰሩት ስራዎች አንደኛው እንግዲህ ባንኩ ተወስኗል፣ ታውቋል። ንግድ ባንክ ነው ይሄንን የብድር አቅርቦት የሚሰጠው። ንግድ ባንኩ ደግሞ በስሩ 11 ቅርንጫፎች ተመርጠዋል። በእያንዳንዱ ክፍለ ከተማ አንዳንድ ቅርንጫፍ ማለት ነው። በቀጣይ በየደረጃው ያላችሁ የክፍለ ከተማ የህብረት ስራ ጽህፈት ቤት አመራሮች፣ የትምህርት ጽህፈት ቤት አመራሮች እንደዚሁም የመምህራን ማህበር ሴክተር ባለበታች ያላችሁ አመራሮች በጋራ በመሆን በእነዚህ በ11 ቅርንጫፎች ላይ ከዚህ ቀደም መምህራኖች በየማህበራቸው የመረጧቸው ጊዜያዊ ኮሚቴዎች አሉ። እነዚህ ጊዜያዊ ኮሚቴዎች በተመረጠላቸው ቅርንጫፍ ላይ ሄደው ዝግ አካውንት መክፈት ይጠበቅባቸዋል ማለት ነው። ይሄንን በትኩረት በቀጣይ በጋራ የምትሰሩት ስራ ነው የሚሆነው። ይሄ በታችኛው መዋቅር የሚሰራ ነው። ቀጥሎ ዝግ አካውንት የማስከፈቱ ስራ ከተሰራ በኋላ በዛ ጎን ለጎን የሚሰራው ህብረት ስራ ማህበራቶች እንግዲህ በህግ ነው የሚመሩት። መተዳደሪያ ደንብ ያስፈልጋቸዋል። ይህንን መተዳደሪያ ደንባቸው ከማህበራቸው ነባራዊ ሁኔታና ከፍላጎታቸው ጋር አናበው ማዘጋጀት እንዲችሉ መስራት እንዲችሉ ከዚህ ቀደም የሰጠናቸው ሰነድ አለ ለመተዳደሪያ ደንባቸው ዝግጅት የሚረዳ። ይሄ እጃቸው ላይ ያለው የመተዳደሪያ ደንብ አጠናቀው ጨርሰው በየደረጃው ላለው የአደራጅ መስሪያ ቤት አስገብተው ማጸደቅ መቻል አለባቸው። ይሄ ሁላችሁም በየክፍለ ከተማችሁ ቀጣይ በትኩረት የምትሰሩት ነው የሚሆነው ማለት ነው። በመጨረሻ እነዚህ ሂደቶች ካለቁ በኋላ የማህበሩን ህጋዊ ሰውነት የመስጠት ህጋዊ ሰርቲፊኬት የመስጠት ጉዳይ ነው የሚሆነው። ይሄንም በየደረጃው ያሉ የአደራጅ መስሪያ ቤት አመራሮች እና ባለሙያዎች ተግባራዊ የሚያደርጉት ነው የሚሆነው። እነዚህ 3 ተግባራቶች ይህንን መግለጫ ከሰጠንበት ጊዜ ቀጥሎ ክፍለ ከተማ ላይ ባለው መዋቅር የሚሰራ መሆኑን ተገንዝባችሁ ይሄንን እንዲሳካ ደግሞ ከዚህ ቀደም በተለይ እኛ በህብረት ስራ በኩል የማደራጀቱን ስራ ቀሎንና በተሻለ ሁኔታ እንድንተገብር ያስቻለን ትምህርት ቢሮ ሲያደርገው የነበረው ርብርብ ነው። ከታች ከትምህርት ቤት ጀምሮ የመምህራንን መረጃ በአግባቡ በጥራት የሚገባቸውን ሰዎች ለይቶ ከማምጣት አንጻር ውጤታማ የሆነ ስራ ባይሰራ ኑሮ በአንድ አመት ውስጥ የዚህን ያክል ቁጥር በአደራጅ መስሪያ ቤት ማደራጅ በጣም ከባድ ነው የሚሆነው። ስናደራጅም የዚህን ያክል ስፋት ያለው ማህበር ስናደራጅም እንዳደራጅ መስሪያ ቤት የመጀመሪያ ጊዜያችን ነውና ያኔ ሲሰሩ የነበረውን ስራ ምንም እንኳን ባለቤት ቢሆኑ ስራቸውን ቢሆኑም አሁንም ያ የነበረውን ቅንጅት ከመምህራን ማህበር ጋር ከሌሎች ባለድርሻ ተቋማትም ጋር ጭምር ተቀናጅተው እነዚህ 3 ተግባራት በአጠረ ጊዜ ውስጥ ተግባራዊ መሆን እንዲችሉ የተለመደው ትኩረታቸውን እንዲያደርጉና በአጭር ጊዜ ውስጥ መምህራኖች ወደ መገንባት በተለይ እነዚህ ቅድመ እንትናቸውን የጨረሱ መሬቱም የተዘጋጀ ስለሆነ ወደ መገንባት ስራ መግባት እንዲችሉ ቀጣይ በጋራ መስራት ከሁላችንም የሚጠበቅ ነው የሚሆነው። አመሰግናለሁ።